That President Trump has said a deal is close, only for the two sides to remain far apart. No. ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ትናንት ቅዳሜ ምሽት በዋሽንግተን ዲሲ በሚገኘው የፌዴራል መንግስት መቀመጫ በሆነው የዋይት ሃውስ ደጃፍ ላይ መላውን አሜሪካ ያስደነገጠ እጅግ አስፈሪ የተኩስ ልውውጥ ተከስቷል። Breaking news, reports of dozens of shots fired near the White House. The Secret Service clearing the White House north lawn. News reporters rushing inside, taking shelter in the briefing room. በአካባቢው የነበሩ ጋዜጠኞችና እግረኞች ከ20 እስከ 30 የሚደርሱ የጥይት ድምጾችን ሰምተናል በማለት የተናገሩ ሲሆን ይህ ክስተት በተፈጠረበት ወቅትም ፕሬዝዳንት ዶናልድ ትራምፕ በዋይት ሃውስ ውስጥ ነበሩ። የመጀመሪያ ደረጃ የምርመራ ሪፖርቶች እንደሚያሳዩት ከሆነ ይህ አስደንጋጭ ክስተት የተፈጠረው ቅዳሜ ምሽት ላይ ሲሆን በወቅቱ በዋይት ሃውስ ምዕራባዊ አቅጣጫ በሚገኘው በ17ኛው ጎዳናና በፔንሲልቬኒያ አቬኑ የደህንነት መቆጣጠሪያ ኬላ አጠገብ አንድ ወጣት ቀረበ። ይህ ግለሰብ ከያዘው ቦርሳ ሽጉጥ አውጥቶ በቦታው ጥበቃ ላይ በነበሩት የሴክሬት ሰርቪስ አባላት ላይ በድንገት ተኩስ የከፈተ ቢሆንም የሴክሬት ሰርቪስ ዩኒፎርም የለበሱ ፖሊሶችም በፍጥነት አጸፋዊ እርምጃ በመውሰድ ተኳሹ ላይ ተኩሰዋል። ባለስልጣናት ይፋ ባደረጉት መረጃ መሰረት ይህንን ጥቃት የፈጸመው ግለሰብ የ21 ዓመቱ ወጣት ናሲር ቤስት ሲሆን እርሱም በሴክሬት ሰርቪስ ጥይት ክፉኛ ከቆሰለ በኋላ በአቅራቢያው ወደሚገኘው የጆርጅ ዋሽንግተን ዩኒቨርሲቲ ሆስፒታል ቢወሰድም ብዙም ሳይቆይ ህይወቱ ሊያልፍ ችሏል። ከዚህ ጥቃት በኋላ የዋሽንግተን ፖሊስና የደህንነት ተቋማት የዚህን የ21 ዓመት ወጣት ዓላማና መንስኤ ለማወቅ ባደረጉት ምርመራ ናሲር ቤስት ከዚህ ቀደምም በዋይት ሃውስ አካባቢ ተመሳሳይ የጸጥታ ረብሻዎችን የፈጠረና የአእምሮ ጤና እክል ያለበት ሰው መሆኑን ደርሰውበታል። ለዚህም ማረጋገጫ የሚሆነው ግለሰቡ ባለፈው ዓመት ዋይት ሃውስ ውስጥ ሊገባ የነበረን አንድ የመንግስት መኪና መንገድ በመዝጋት እኔ ኢየሱስ ክርስቶስ ነኝ ብሎ በመጮሁ በፖሊስ ቁጥጥር ስር ውሎ ወደ አእምሮ ሕክምና ተቋም መወሰዱ ነው። ይህ በተከሰተ ከአንድ ወር በኋላም ወደ ዋይት ሃውስ ክልል እንዳይቃረብ የተሰጠውን ትዕዛዝ ጥሶ በመገኘቱ በድጋሜ የታሰረ ሲሆን በተጨማሪም በማህበራዊ ሚዲያ ገጾቹ ላይ ራሱን የአምላክ ልጅ እያለ ይጠራ እንደነበርና በፕሬዝዳንት ዶናልድ ትራምፕ ላይ የኃይል ጥቃት ለመሰንዘር የሚፎክሩ መልእክቶችን ያሰፍር እንደነበር መርማሪዎቹ አረጋግጠዋል። በተያያዘም ፕሬዝዳንት ትራምፕ በሰጡት መግለጫ ይህ ግለሰብ የኃይል ታሪክ ያለውና በአገራችን ታሪካዊ ህንጻዎች ላይ ከልክ ያለፈ አባዜ የነበረው ሰው መሆኑን ገልጸዋል። I was standing here at the live shot on our White House North Lawn location when I heard the 20 to 30 gunshots that were about a block or two away from where I'm standing right now. We have since learned, according to law enforcement sources, that there was a shooter that was targeting a booth, a security booth of Secret Service. There is a checkpoint near where the shooting happened. Yeah, we were just allowed back outside, and actually you can see I'm here on the North Lawn. There's that gate for the White House, and right beyond it you can see the law enforcement vans, the police vans with the flashing lights. That is 17th Street and Pennsylvania Avenue. That is where Secret Service says they're aware of reports of shots being fired. We're also just hearing from FBI Director Kash Patel. He says that the FBI is on the scene and Secret Service is also responding to those shots fired near the White House grounds. He says he'll be updating the public as they're able to. ጥቃቱ በደረሰበት በዚህ አስፈሪ ወቅት ፕሬዝዳንት ዶናልድ ትራምፕ በዋይት ሃውስ ውስጥ የነበሩ ቢሆንም የሴክሬት ሰርቪስ ቃል አቀባይ እንዳረጋገጡት በጥቃቱ ምንም አይነት ጉዳት አልደረሰባቸውም። ደህንነታቸውም ሙሉ በሙሉ የተጠበቀ ነበር። Som de tiros. Okay. Okay, I'm understanding. I'm just trying to record. Get out of the way. Inside. Out of the door. Inside. Okay, sir, we are journalists. I'm so sorry. We are journalists. We're just trying to record. I understand, sir. I understand, sir. Inside. Okay, sir, I understand. Sto chiuso qua, bloccato, sto bene. Sono state degli
በሌላ በኩል ደግሞ በደረሰን መረጃ መሰረት ከጥቃቱ በፊት እጅግ በርካታ ጋዜጠኞች በአካባቢው እንደነበሩ ነው። እነኚህ ጋዜጠኞች እዚያ የነበሩት ለተለየ አስቸኳይ ክስተት ሳይሆን መደበኛ የጋዜጠኝነት ስራቸውን በማከናወን ላይ ስለነበሩ ነው። በወቅቱ ከነበሩ ጋዜጠኞች መካከል የኤቢሲ ኒውስ ከፍተኛ ጋዜጠኛ ሰሊና ዋንግ በዋይት ሃውስ ሰሜናዊ ሳር ሜዳ ላይ ቆማ በሞባይል ስልኳ ማህበራዊ ሚዲያ ቪዲዮ በመቅረጽ ላይ ሳለች ነው በድንገት የተኩስ ድምጽ የተሰማው። ከተኳሹ ናሲር ቤስት ውጪ ሌላ ጉዳት የደረሰበት ሰው ስለመኖሩ በተደረገው ማጣራት በሚያሳዝን ሁኔታ በአካባቢው የነበረ አንድ ንጹህ እግረኛ በጥይት በመመታቱ ቆስሎ በአሁኑ ሰዓት በሆስፒታል በጽኑ ሕክምና ላይ የሚገኝ ሲሆን ከተባባሪ የህግ አስከባሪዎችና ሴክሬት ሰርቪስ አባላት መካከል ግን የቆሰለ አለመኖሩ ተገልጿል። ባለፉት ጥቂት ሳምንታት ውስጥ ብቻ በፕሬዝዳንቱ ዙሪያ የተኩስ ድምጽ ሲሰማ ይህ ለሶስተኛ ጊዜ ነው። የዋይት ሃውስ ዘጋቢዎች እንደሚሉት በአሁኑ ወቅት መሰል የደህንነት ስጋቶች ቁጥራቸው እየጨመረ የመጣ ሲሆን ባለፉት ጥቂት ቀናት ውስጥ የተከሰቱትን ክስተቶች ወደ ኋላ መለስ ብለን ስንመለከት መጀመሪያ በሚያዝያ ወር ላይ በዋሽንግተን ሂልተን ሆቴል በተካሄደው የዋይት ሃውስ ጋዜጠኞች እራት ምሽት ላይ አንድ የታጠቀ ግለሰብ ጥበቃ ጥሶ በመግባት ተኩስ ከፍቶ አንድ የሴክሬት ሰርቪስ አባል አቁስሎ ነበር። ከዚያም በመቀጠል በግንቦት መጀመሪያ ላይ ከዋይት ሃውስ ብዙም በማይርቀው ዋሽንግተን ሞኑመንት አካባቢ ማይክል ማርክስ የተባለ ታጣቂ በፖሊሶች ላይ ተኩስ በመክፈት በቁጥጥር ስር የዋለ ሲሆን ትናንት ምሽት ደግሞ ይኸው የ21 ዓመቱ ናሲር ቤስት በቀጥታ ዋይት ሃውስ ኬላ ላይ ተኩስ ከፍቶ ተገድሏል። ይህ የመጨረሻው ጥቃት ከተሰነዘረ በኋላ ወዲያውኑ ዋይት ሃውስ ሙሉ በሙሉ ተዘግቶ የነበረ ሲሆን የደህንነት ስጋት አለመኖሩ ከተረጋገጠ ከአንድ ሰዓት ቆይታ በኋላ እገዳው ሊነሳ ችሏል። በአሁኑ ሰዓት የፌዴራል ምርመራ ቢሮ ኤፍቢአይ እና የጦር መሳሪያዎች ቁጥጥር ቢሮ ኤቲኤፍ ከሴክሬት ሰርቪስ ጋር በመሆን በጋራ ሰፊ ምርመራ እያደረጉ ይገኛሉ። ከዚህም በተጨማሪ በዋይት ሃውስ ዙሪያ ያሉት መንገዶች በሙሉ የተዘጉ ሲሆን ተጨማሪ የብሔራዊ ጥበቃ ጦርም አካባቢውን እንዲጠብቅ ተደርጓል። ይህንን ፈጣን እርምጃ ተከትሎም የህዝብ ተወካዮች ምክር ቤት አፈ ጉባኤ ማይክ ጆንሰን እና የሴኔቱ መሪ ጆን ቱን የሴክሬት ሰርቪስ አባላት ጥቃቱን በሰከንዶች ውስጥ በብቃት በመቀልበሳቸው ምስጋና አቅርበዋል። የተከበራችሁ ተመልካቾቻችን በዋይት ሃውስ ደጃፍ ላይ የተከሰተውና መላውን አሜሪካ ያነጋገረው ክስተት ይህንን ይመስላል። የዚህን ምርመራ አዲስ መረጃዎች እንደደረሱን ወዲያውኑ የምናደርሳችሁ መሆኑን እየገለጽን መረጃው ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ ማድረጋችሁን ለሌሎች ሼር ማድረጋችሁንና አዳዲስ ሰበር ዜናዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።